አምላክ ሰው ሆኖ መስቀል ላይ ሞተ። ይሄ ብርሃን እያኖረን ነው። ይሄ ብርሃን ይነጥቀናል። ወደ ሌላ አናድግም። ጥልቀት እንጨምራለን። የተሰቀለው ላይ ጥልቀት እንጨምራለን። የሞተበት ላይ ለማመን አይደለም ለማየት ይዘገንናል እኮ። ማየት አትችልም። አይንን ገልጠ እንዴት እንደሚከብድ እሱ ውስጥ የዘላለም ሕይወት አለ። እሱን ስጋ ገለጥ አርጎ ገብቶ ነው እሱ የዘላለም ሕይወት የሚያወጣው። ኢየሱስ መስቀል ላይ የሰራው ሁሉ እንዲገባኝ አይደለም። እሱ ሊገባኝ አይችልም። አፍተሮል ይሄ ጭንቅላት መሰብሰብ አይችልም። እሱ ፍራክሽኗ ግን ብትገባን በለጭ እምትለዋ ብትገባን አፕሳይድ ዳውን ይገለበጣል። የአምላክ ሰው መሆን ብቻ እኮ አይደለም፣ መስቀል ላይ መሞት ቢገባል ያ ሲቃይ፣ ያ ጩኸት፣ ያ ጣር፣ ያ ምጥ ሁሉም ነገር እኮ ክርስትና ላይ እኮ አይሰበክም። አንዳንዱ መነካት ነው። እና እንዴት ነው ሲባል ናናኢ ነው የሚባል ልታስረዳት ትችል። የክርስቶስ ፍቅርም እንደዛ ነው፣ እጅግ ጥልቅ ነው። በመጨረሻም ጲላጦስ እንዲሰቅሉት አሳልፎ ሰጣቸው። ወታደሮቹም ኢየሱስን ይዘው ወሰዱት። እርሱም የራሱን መስቀል ተሸክሞ በአረማይክ ጎልጎታ ተብሎ ወደሚጠራው የራስ ቅል ወደ ተባለው ቦታ ወጣ። በዚያም ሰቀሉት። ከእርሱም ጋር 2 ሰዎች፣ አንዱን በዚህ በኩል ሌላውንም በዚያ በኩል፣ ኢየሱስንም በመካከል አድርገው ሰቀሉ ይላል። የጌታ ስም የተባረከ ይሁን። ክብር ለኢየሱስ ይሁን። ምንም የተለየ ነገር አናወራም ዛሬ። እችን ብቻ አስቡ። መሰቃየቱን አስቡ። አምላክ ሥጋ መሆኑ ተአምር ነው። ከዛ አልፎ ደግሞ ይሄው እየተሰቃየ ነው። ይዟቸው ወጣና ወደዛ ተዳፋት መሬት ላይ ይዟቸው ወጥቶ ትጉና ጸልዩ ብሎ ራቅ ብሎ ጸለየ ተንበርክኮ። አባት ሆይ ብትወድ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን። ነፍሱ እስከ ሞት ተጨነቀች። ጸሎት አቃተው። መጸለይ ፕሮፐርሊ የሆነ ነገር ማለት አቃተው። ሌሊቱን ሙሉ ሲጸልይ የሚያድር ኢየሱስ ዛሬ መጸለይ አልቻለም። ተንበርክኮ እንደው እቺ ጽዋ እባክህ ከኔ ትለፍ። ጽዋዋን ሊጠጣ ነው የመጣው። ነገሩ ምን ያህል አስጨናቂ እንደሆነ ነፍሱ ተይዛ እንደው ፈቃድ ቢሆን እቺ ካፕ እቺ መስቀል ላይ መወስዳት ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ሲለው አብ ደግሞ እንዲጠጣ ነው የሚፈልገው። ዝም አለው። ሁሌ የሚያዋራው አባቱ ዝም አለ። ተዛ ተነሳና ከተንበረከከበት መጣ። ተመልሶ ሲመጣ ይዟቸው የወጡ ደቀ መዛሙርቱ ተኝተዋል። ቀሰቀሳቸው። ተነሱ እንጂ ጌታዊ ጸሎት አለቀ እንደ ያሉት። የዚህ ዓለም ገዢ ኢየሱስ ጋር መጥቷል ሊዋጋ። ጨለማ ስጋ አካል ይዞ መጥቷል። የፀሐይ አለመኖር ሳይሆን ፐርሰን ሆኖ መጥቷል ጨለማ። በጣም አስጨናቂ ሰዓት ነው። ሰማይ ከብዷል መሬት ላይ፣ በጣም ከብዷል መሬት ላይ። አብ እጁን ልኮ ሊታረቅ ነው ከሰው ጋር። ኢየሱስ ግን ስጋው ሊቆረስ ነው፣ ሊሞት ነው። ተነሱ። እነሱ ተኝተዋል። ይሄ ሁሉ ዘላለማዊ የማዳን ፕሮግራም ሊያልቅ ነው። ተኝተዋል። ተነሱ። ሌላ ጊዜ ቢተኙ ችግር፣ ዛሬ አይተኛም። ቀሰቀሳቸው። ወደ ፈተና እንዳትገቡ የሚል ጨመረበት ከፊት። አሁን ለራሳችሁ ጸልዩ አለ። እኔ ሞታለሁ፣ ለራሳችሁ ጸልዩ። እኔ ስሞት ረጅም መንገድ እንዳትሄዱ ወደ ኋላ አለ። ተመልሶ ሄዶ ግን አልጸለየም። ሊያዝን ሊተክዝና ሊጨነቅም ጀመር ይልና ደም አንጠባጠበ። እንደ ደም ነጠብጣብ የሚለው የትሮምቦስ የሚለው ሊትራል ነው፣ በቁሙ ነው የሚፈታው። ደም ዱብ አይምሮ ላይ ካለው ጭንቀት ስትረስ የተነሳ ደም በላብ ቀዳዳ ወጣ። ኢየሱስ ይሄንን ኤክስፔሪየንስ ያደረገው ለኔ ነው። የሚያበረታው መልአክ መጣ።
ምን ብሎ እንዳበረታው አልነገሩንም። እነ ጴጥሮስ ተኝተውም ስለነበረ ቢነቁ ኖሮ ይሰሙ ነበር፣ ይነግሩ ነበር። ተኝተዋል። አሁን ሰማይ ስንሄድ ነው የምናውቀው ምን እንዳለው። አበረታው። ተነሳ። ኢየሱስ መጣ። ተነሱ 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 አላቸው። ምን ነው ሲል አለቀ፣ እንውረድ አለ። እነሱ ተኝተውበት ኢየሱስ ጸልዮበት ሰዓቱ አለቀ። ኢየሱስን ሊይዙት መጡ። ይሄ በዛሬና በነገ መሃል ነው። ሶሪ ዛሬ ሐሙስ እንደሆነ እያሰብኩ እኮ ነው። ዓርብ ነው ለካ ዛሬ ጠዋት አካባቢ ግር ብለው መጡ። ብቻውን ነው እሱ። ልክ ሲመጡ 11ዱን ወደ ኋላው ነው አላቸው። ጴጥሮስን ከፊት አያረገውም። ወደ ኋላ ሪስክ ቴከር ነው። ወደ ኋላው ነው ብሎ እሱ ከፊት ቆም። ማን የምትፈልጉት ሲል የናዝሬቱ ኢየሱስ ሲል እኔ ነኝ አለ። ዮሐንስ ነው አይደል እኔ ነገረ እኔ ነኝ ሲል ወደቁ ይላል በሙሉ። ይሁዳም በዛ በኩል አይደል ባክ አርጓል፣ አብሮ ነው የወደቀው። ድርምስ ብለው ወደቁ። የሰው የልብ ጥንካሬ ግን ልብሱን አራግፎ ከወደቀበት ተነስቶ ነው ይዞ የሚሄደው የሰው ልብ። ከዛ ከወደቁበት ተነሱ ይልና እንደገና ይፈልጉት ጀመረ የሚል አንብባችኋል። እንደገና ፈለጉት። እኔ ነኝ እኮ ብሏል። የትም እኮ አልሄደም፣ እዛው ነው የቆመው። ወድቆ መነሳት የገባኝ ያኔ ነው። ሰው ቸርችም ሲወድቅ ምን ሊሆን እንደሚችል የገባኝ እሱ ጋር ነው። ልክ ወድቀው ብድግ ሲሉ እኔ ነኝ የሚለውን ቃል ጥለውት ነው የተነሱት። እንደ አዲስ ይፈልጉት ጀመር ይላል። ማን ነው የምትፈልጉት ብሎ ድጋሚ ጠየቅ። የናዝሬቱ ኢየሱስ ሲሉ እኔ ነኝ እኮ አሉ ሲል ዘለው ያዙት። ቀያፋ ጋር ነው መጀመሪያ የወሰዱት። ወስዶ አቆሙት። ስለ ትምህርቱ ጠየቀው ይላል። ሲጠይቀው ኢየሱስ እንዲህ አለው፣ ለምን እኔን ትጠይቀኛለህ አለው። በየቤተ መቅደሱ በየምኩራቡ እየዞርኩ ሳስተምር አልነበር? እንዲያው የተማሩትን ሰዎች ጠይቃቸው እንጂ አለው። ይሄንን ሁሉ ዓመት እኮ እያስተማርኩ ነበር። ለምን ትጠይቀኛለህ ታዲያ ስለ ትምህርቴ? የተማሩ እኮ ብዙ ህዝቦች አሉ፣ ጥራና ጠይቅ። ወደ ሐና ላከው። ሐናም ወሰደው፣ አስገረፈው፣ ተፋበት። ከዛ ጲላጦስ ጋር ላኩት። ጲላጦስ ልብሰ መንግስቱን ለብሶ ዙፋን ላይ ተቀምጦ ኢየሱስ አጠገቡ መጣ። አየው። በዮሐንስ ወንጌል ያለው ነው የምነግራችሁ። ጲላጦስ ኢየሱስን አየውና ንጉሳችሁ ይሄውና አላቸው። እና ሐናን እነ ቀያፋን እስራኤልን ንጉሳችሁ ይሄውና ሲላቸው ስቀለው ብሎ ጮሁ። በዚህ ጊዜ ንጉሳችሁን ልስቀለው ሲል ንጉሳችን አይደለም ከቄሳር በቀር ንጉስ የለንም ብለው በቃላቸው ተናገሩ። ኢየሱስ ለሊቀ ካህኑ መልስ ሲሰጠው አንድ ስሙ ያልተጠቀሰ ተራ የሊቀ ካህኑ ጠባቂ ኢየሱስን በጥፊ መታው ይላል። ማይ ጎድነስ እንዴት አይነት ነገር ነው! ብድግ ብሎ በጥፊ ሲመታው ለምን መታኸኝ አለ። በንግግሬ ስህተት አለ አለው። ለሊቀ ካህን እንዲመለሳል እንዲህ አለው። እሱ እኮ ነው ሊቀ ካህኑ፣ ኢየሱስ እኮ ነው ሊቀ ካህኑ። ዝም አለው ይላል። ዝምታው ለነ ጲላጦስ ጨነቀው። ጲላጦስ ጸጥታው ጥልቀቱ እንዴት እዚህ ድረስ ዝም ትላለህ? አንጠልጥለው ወደ ሄሮድስ ነው ላኩት። ኦልሞስት ከ125 ኪሎ ሜትር በላይ ነው ያመላለሱት። ባይዘው ትላንትና የበላ ነው ምግብ ሌሊቱን ሙሉ ደም እስኪያንጠባጠብ እየተጨነቀ ያደረ በጠዋት መገረፍ የጀመረ ያንን ሁሉ ኪሎ ሜትር በእግር እየሄደ ነው። አስባችሁታል ኢየሱስ ምን ያህል እንደሚደክም? አስባችሁታል ምን አይነት የመከራ መንገድ እየሄደ እንደሆነ? በዛ ላይ የሚገባበት ቦታ በሙሉ ዱላ ይጠብቀዋል። ይገረፍ ነበር፣ ይሰደብ ነበር፣ ምራቅም ይተፋበት አለ። ልብሱን አውልቆ በበትር ይመታዋል የፈለገው። ሄሮድስም አየውና የአይሁድ ንጉሥ ነህን? ዝም አለው። አንተ አልክ ብሎ ልብሱን አውልቆ አለበሰውና ግረፉት አላቸው።
ተሳለቀበት። ገረፉት። የጲላጦስ ግዛት ነው መልሱት አለ። ሲጫወቱበት ወደዚህ ወደዛ አሰቃይተው ሊገሉት እኮ ነው። ወደ ጲላጦስ ተመልሶ ሲመጣ ጲላጦስ ወንበሩ ላይ ተቀመጠ፣ እንዲገረፍ አዘዘ። በጲላጦስ ወንበር ፊት መሬት ላይ አስረው ልብሱን አውልቀው በዛ ድመት ጅራፍ በሚባለው 40 ገረፉት። ሹልሹል ብረት አለ ላዩ ላይ የነሐስ ሁኮች አሉት። ድቡልቡል ብረት ሆኖ ላዩ ላይ 3 ኢንች ሹልሹል ነው። አንድ ያርፎ ብድግ ሲል ቡጭቅ ይላል ስጋ። ጀርባውንም ደረቱንም እያገላበጡ ገረፉት። ይጮሃል፣ የሲቃይ ጩኸት ይጮሃል። ደሙ ይፈሳል በሰውነቱ ላይ። ከልቡና ከብሬኑ ላይ ደሙ ፈሶ እያለቀ ነው። ኮላፕስ ሊያደርግ ነው። ሲስኮሲስ ኮላፕስ ይመስለኛል የሚሉት። እያለቀ ነው፣ ደሙ እያለቀ ነው፣ ከሰውነቱ እየወጣ። ያ ከሰውነቱ የሚወጣው ደም እላዩ ላይ ይረጋል። ቀጥሎ በጣም ስለሚመቱት ይወድቃል። አልበላም፣ ያን ሁሉ ኪሎ ሜትር በእግር ሄዷል። ወድቆ ብድግ ሲል አቧራውን ይዞት ይነሳል። በደሙ ጭቃ ይመስላል፣ ልጥፍጥፍ። ፊቱ አይታይም፣ ጭንቅላቱን ስለመቱት በደም ተነክሯል ፊቱ። እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። ለገራፊዎቹ አይደለም የሚሞተው። ከባድ እንጨት አሸከሙት እና ቪያ ዶሎሮሳ ይሉታል፣ ዌይ ኦፍ ሶሮ ነው የሚሉት መንገዱን ከጲላጦስ መቀመጫ እስከ ኢየሱስ መሰቀያ ያለውን ኦልሞስት 0.8 ኪሎ ሜትር አካባቢ ነው። ያንን ከባድ እንጨት በዚህ ሁኔታ ሲንከራተት በኋላ ሲደበደብ በኋላ ደሙ ፈሶ አልቆ መድረቅ ጀምሯል፣ መገርጣት ጀምሯል። አቅም አጥሮታል። አሸከሙት ያንን እንጨት። ለዚህ ሰው ተሸክሞት ብዙ መሄድ አልቻለም። ወደቀ። መንገድ ኢየሱስ እንጨቱን ይዞት ወደቀ። አልቻለው። ተቀበሉትና እንጨቱን ለቀሬናው ሰውዬ ዮሴፍ ነው ስሙ፣ ስምዖን ተሸከም ማለት እድለኛ ነው ስምዖን፣ በጣም እድለኛ ነው። የኢየሱስን ሰውነቱ ላይ ይሄ ደሙ ምኑ እንጨቱ ላይ አለ ታውቃለህ። እና ተቀብሎት ያ በኢየሱስ ደም የተጨማለቀ እንጨት ተሸከመ። በጣም እውነት የተባረከ ሰው። ምን አይነት በረከት ነው! ያ የዓለምን ሁሉ ኃጢአት የሚያስወግድ ደም የነካው እንጨት ስምዖን ትከሻ ላይ ተሸክሞለት፣ አልሸከምም አላለም፣ አገዘው። ተሸክሞለት ኢየሱስ እየወደቀ እየተነሳ ያንን መንገድ ሄደው ዳገት ነው፣ ከባድ ነው ቦታው። ከ3 መስቀል በላይ ማቆም አይችልም። ይሄ ጎልጎታ የሚባል የራስ ቀል ካልቫሪው ከ3 መስቀል በጣም ከተጠጋጋ 4 መስቀል ቢያቆም ከዛ በላይ ማቆም አይችልም። በጣም ጠባብ ነው ቦታው። ወደዛ ይዘው ወጣ። ሰቀሉት። በመስቀል ላይ ሰቀሉት። ጌታ ኢየሱስን እንጨት ላይ ሰቀሉት። ኢየሱስ እኮ ባዶ ሆነ እኮ፣ ጎሎት አይደለም አይደል? ባዶ የሆነው ጨምሮ ነው ባዶ የሆነው። በመለኮትነቱ ላይ ሰውነትን ሲጨምራል እንዴ ባዶ የሆነው? ሰው ሲሆን አይደል እንዴ ባዶነትን ያወቀው? ሰውነት ላዩ ላይ ሲመጣል እንዴ የባሪያ መልክ ያወቀው? እንጂ እሱ እኮ መላእክት እኮ ባይናቸው አያዩትም፣ በሁለት ክንፋቸው እኮ ይደበቁታል። እግዚአብሔር ወልድ ነው በሰማይ። ሆምጣጤ በሰፍነግ አድርገው አምጥተው ሊያጠጡት ሲሉ ኢየሱስ ባይዘው በጣም ሩቅ አይደለም የተሰቀለው፣ ከመሬት 2 ጫማ ምናምን ታክል ነው የራቀው እግሩ እና በጣም ቅርብ ነውና እንደዚህ አድርገው ሊያጠጡት ሲሉ አልጠጣም አለ። እምቢ አለ። እምቢ ያለበት ምክንያት ሆምጣጤው ቁስሉ ላይ ያለውን ሲቃይና ህመም በተወሰነ መጠን ይቀንሳል፣ የተወሰነ ያስታግስለታል። አልፈልግም፣ እያንዳንዱን ህመም ልረዳው። እምቢ አለ። ምክንያቱም ነገ ጴጥሮስ ተዘቅዝቆ ይሰቀላል።
ጳውሎስ ሄድድ ይደረጋል። እያንዳንዷን ፔን አንደርስታንድ ያደርጋታል። 39 ጊዜ 5 የገረፉኝ ሲል ኢየሱስ መገረፍ ምን ማለት እንደሆነ ያውቃል። መስቀል ላይ ሊሰቅሉኝ ነው፣ መሰቀልን ያውቀዋል። መሞትን ኢየሱስ ያውቀዋል። ከአብ ቀኝ እስከ ሲኦል ነው የወረደው። በጣም ከፍ ብትሉ ከአብ ቀኝ በላይ አትወጡም። በጣም ብትወርዱ ከሲኦል በታች አትወርዱ። እዛ ውስጥ በጣም ከብረንም ያውቀዋል። በጣም ወርደን ስንሰቃይም ያውቀዋል። ከዛ በታች ወርዷል፣ ከዛ በላይ ወጥቷል። ክብር ለኢየሱስ ይሁን እና ቀበሩት። ከዛም እነዚህን ቀናቶች ካለፉ በኋላ ጌታ ኢየሱስ ተነሳ።